ከእለታት በአንድ ቀን በአንድ አካባቢ ውስጥ የሚኖሩ ሁለት እህታማቾች ልዕልት ነበሩ። አንደኛዋ ሃንዚ ስትባል አንደኛዋ ደግሞ ቱቱ ትባላለች። በዚህ ሰዓት አንድ ሽማግሌ ሰውዬ ተርቦ ስለነበር ወደ ሃንዚ በመሄድ ዳቦ ስጭኝ አለ። በዚህ ሰዓት ዳቦ ሰጠችው። ማን ካላችሁ ደግሞ ሃንዚ የአካባቢው ሰው ሁሉ ተርቦ ስለነበር ለሁሉም ዳቦ መስጠት ጀመሩ። ከዛም በቀጣዩ ቀን በአካባቢው የተፈጠረውን ድርቅ እንዴት መቋቋም እንዳለባቸው ማሰብ ጀመሩ። በዚህ ሰዓት እቺ ቱቱ አንድ ሐሳብ መጣላት። እሱም አስማቷን ተጠቅማ ይሄን ድርቅ ወደ ብልጽግና መቀየር ነበር የፈለገችው። ስለዚህ ወዲያውኑም አስማቷን በመጠቀም እንዲዘንብ አደረገች። በዚህ ሰዓት ሁሉ ነገር መበልጸግ ጀመረ። አፕል፣ የተለያዩ ፍራፍሬዎችም መፍራት ጀመሩ። በዚህ ሰዓት የአካባቢው ሰው በመደሰት እንወድሻለን አንቺ ከፈጣሪ የተላክሽ ነሽ እያሉ ቱቱን ማመስገን ጀመሩ። በዚህ ሰዓት ሃንዚ ያየሽ ነበር። ሃንዚም በጣም ደስተኛ ነበረች። ግን ደግሞ ሃንዚ ታያት አንድ ነገር ነበር። እሱ ምንድነው ካላችሁ ምግቡ መበከሉ ነበር። በቀጣዩም ቀን እነዚህ ሰዎች ምግቡ መመገብ ጀመሩ። ከዛ ግን ሃንዚ ሄደችና እንደዚህ አለች፣ ተይ አትቢ፣ ይሄ ምግብ ተበክሏል፣ እኔ ታይቶኛል፣ ስለዚህ ይሄ ምግብ አትቢ አለቻት። በዚህ ሰዓት ግን እህቷ ቱቱ ደስተኛ አልነበረችም። ዝም በይ፣ ሰዎች ሲመገቡ እንደዚህ አትበይ፣ ዝም በይ አለቻት። በዚህ ሰዓት ሰዎችም አዎ እንዳንመገብ በራብ እንድንሆን ስለፈለግሽ ነው ሂጂ ብለው አባረሯት። ከዛም ምግቡን መመገብ ጀመረች ሴት በደስታ። ምክንያቱም ምግብ ካገኙ ብዙ ጊዜያቸው ነበር። በዚህ ሰዓት ሃንዚ በመገለጥ የሆነ አንድ የሚያወራት ነበር። እሱ ምንድነው ካላችሁ ፌሪ ነው። እሱም እንደዚህ አላት፣ ሰዎች እኮ አንቺን ስለማይረዱሽ ነው፣ ምግቦችን አይተሽ እንደምታነቢ አይረዱሽም፣ አይዞሽ የኔ ቆንጆ አላት። ሃንዚ እሺ ችግር የለም እኔ ለነሱ አስቤ ነው አለች። ከዛም አንዷ ሴት ይሄን ምግብ ግጥም አድርጋ በላች። ብዙም ሳትቆይ ግን ሆዷን ታመመች። ሆዷንም በመታመሟ ሁሉም ሰዎች ታመሙ። በዚህ ሰዓት ግን ሃንዚ አየቻቸው። ወዲያውንም ሃንዚ እሷ እውቀት ስለነበራት እጽዋት ይዛ መጣች እነሱን የሚያድናቸው። ወዲያውንም ይህን እጽዋት ስትሰጣቸው እነሱ ከታመሙበት ወዲያውን መዳን ጀመሩ። በዚህ ሰዓት ሃንዚን አመሰገኗት። ከዛ በቀጣዩ ቀን ደግሞ እቺ ቱቱ የራሷን አስማት በመጠቀም ውሃ ውስጥ አሳ ማውጣት ጀመረች። ከዛ ውሃ ውስጥ አሳ አውጥታ ለአካባቢው ሰው እንዲበላ አደረገች። የአካባቢውን ሰው በደስታ አንቺ ከፈጣሪ ነው የተላክሽ ማለት ጀመረ። በቀጣዩም ቀን አባታቸው ጋር ሁለቱም ቁጭ ብለው ምግብ እየበሉ ነበር። ከዛም ይሄ ንጉሱ እንዴት ናችሁ ልጆች አላቸው። በዚህ ሰዓት ሁለቱም ደህና ነን አባቴ፣ እኔ ደህና ነኝ በጣም አለችው። ከዛ በኋላ ሃንዚም ደህና ነኝ አለችው። ግን ሃንዚ ደስ ያላት አትመስልም ነበር። ምክንያቱም ደግሞ ምንድነው ካላችሁ ሃንዚ ከልጅነቷ ጀምሮ ታገላት ነበር እቺቷ ሕፃኑና ስትጫወት ቱቱ ዝናብ ያዘነበች ምን እያለች ትጫወታለች። ሃንዚ ግን ብቻዋን ነበር የምትሆን። ሃንዚም ወደሷ በመትሄድበት ሰዓት ታገላት ነበር። ከዛም ሃንዚ በጣም የምግብ ሙያ ነበራት። ከዛም እሷ ልክ ምግብ ልትበላ ሳለ ያፌሪ መጣና ማውራት ጀመረ። ምን ላርግ አለችው። እሱም ለአባትሽ ምግብ መስጠት ትችያለሽ አላት። ከዛም እንደዚህ አለችው። እሺ አለችው። ከዛ በኋላ ግን ያቺ ቱቱ ልደቴ ደርሷል እኮ ምንድነው ማድረግ እያለች እያሰበች ነበር። አባትየውም በጣም በመገረም ነበር ሁሉ ነገር ያደረገ ያለ። ግን ልደቷን በማስመልከት አንድ ነገር አሰበች። ማን ካላችሁ ደግሞ እቺ ሃንዚ ነበረች። ለቱቱ የሚገርም ምግብ አመጣችላት ለእህቷ። ግን በጣም ደስ አልተሰኘችም ነበር። ማን ካላችሁ ደግሞ ያቺ እህቷ ቱቱ ሳቀችባት። ከዛም አባትየው ጎበዝኔ ልጅ ሃንዚ አላት። ሃንዚን ይወዳት ነበር አባትየው። ከዛ በኋላ እቺ ቱቱ መጣችና ለኔ ለልደቴን በማስመልከት ነው ልደቴ መቅረቡን በማስመልከት ነው ይሁላ ምግብ አለች። ከዛ አይ በቃና አባቴ ሂዳንተ አለችና አባቷን ወሰደች። ከዛ በኋላም ሰራተኛዋን ይሄም ያመጣችው ምግብ ሁሉ ወደ ቆሻሻ ክተችው አለቻት። በጣምም ክፉ ሆነች። ከዛም እቺ ሰራተኛ ግዴታ የተባለችው ማድረግ ስለነበረባት ወደ ቆሻሻ ከተተችው። ከዛም በቀጣዩ ቀን እቺ ቱቱ ምግብ የራሷን በማስመጣት እያነበበች ነበረች ከሰራተኛዋ ፊት በመሆን እስቲ አሁን ደግሞ ልብላ ብላ አንዱን አፕል አነሳችው። በዚህ ሰዓት ግን አንድ ያልተጠበቀ ነገር ተከሰተ። እሱ ምንድነው ካላችሁ አፕል ወደ ድንጋይ ተቀየረ። ከዛ አይሆንም አንቺ ነሽ አይደል አለቻት ሰራተኛዋን። ግን ሰራተኛዋ አልነበረችም። ከዛ ሁሉንም አፕል ስትነከው አሁንም ወደ ድንጋይነት ተቀየረ። ከዛ ሰራተኛዋ ጋር ወሩራባት ሄደች። ከዛም ወደ አንድ ቤት ገባችና ዝናብ ማዘነብ ጀመረች። ከዛ ዝናብ ማዘነብ ጀመረችና አስማቷን በመጠቀም
ብትሞክርም ምንም ነገር አልሆነም። ከዛም በቀጣዩ ቀን መብረቆችን በማስመጣት ለመሞከር ሞከረች፣ ግን አሁንም አልሆነም። ይባሱን ብላ አካባቢው ጋር ያሉ ሁሉ ምግቦች ወደ ድንጋይ እንዲቀየሩ አደረገቻቸው። በዚህ ሰዓት የአካባቢው ሰው ሁሉ አይሆንም እያለ መሄድ ጀመረ። ወደ ድንጋም መቀየር ጀመሩ። ከዛም ይሄ ሁላ ምግብ ወደ ድንጋይነት ተቀየረና አንድ ትልቅ የድንጋይ ሰው ፈጠረ። ይሄም የድንጋው ሰው አካባቢውን ማስጨነቅ ጀመረ። በዚህ ሰዓት እቺ ሀምዚ በጣም ተጨንቃ ነበር፣ ምክንያቱም እንዴት ይሄ ነገር ሊሆናል ብላ። ከዛ ግን ቱቱ ወደ አባቷ እያለቀሰች ሁሉ ነገር ነገረችው። ከዛም ሀምዚ ምንድነው ማድረግ ያለብኝ ብላ ስታስብ ይሄ ፌሪ መጣና እኔ አንድ ሐሳብ አለኝ፣ እሱ ምንድነው ካልሽኝ የምግብ እናትን ሄደሽ ማግኘት ያለብሽ ይመስልሻል? አባትሽን አሳምኚውና ሂዳችሁ የምግብ እናትን አግኟት፣ እሷ ሁሉ ነገር ልታስተካክለው ትችላለች አለች። ከዛ በዚህ ሰዓት ሂዳ ለአባቷ ይሄን ሁላ ነገረችው፣ ለንጉስ አባቷ ሃንዚም ይሄን ሁላ ነገር ስትነግረው በጣም አባትየው ደስተኛ ሆነ። ከዛም እሺ በቃ ሂጂና የምግብ እናትን አግኛት አለና ፈቀደላት። ግን ብቻሽን ከምትጂ እቺ ቱቱትሽ ትከተልሽ፣ ቱቱም አሁን ላይ ያለሽበት ሁኔታ ደስ ስለማይል አብራሽ ብትሄድ ጥሩ ነው፣ ቱቱ አብረሻት ይጃላት። ቱቱ ግን ፍቃደኛ አልነበረችም። አባትየውም ተናደደ። ይሄ የኔ ትእዛዝ ነው፣ የአባትሽ የንጉስ ትእዛዝ ነው፣ ስለዚህ አብረሻት ይጅብያለሁ ይጃላት። ከዛም መሄድ ጀመሩ። እቺ ሃንዚም ፌሪው እየመራት አብራ መሄድ ጀመረች። ከጀርባ ደግሞ እቺ ቱቱ ትከተላለች። በሚሄዱበትም ሰዓት ትልቅ የበርገር አገኙ። እሱንም መመገብ ጀመረች። ማንካላቹ ሃንዚ ቱቱ ግን ስትነከው ቱቱ መመገብ አችልም፣ ወደ ድንጋይነት ተቀየረባት። ከዛም ቸኮሌቶችን ማቋረጥ ጀመሩ። ወደ ምግብ እናት ሲሄዱ ቸኮሌቶችንም አቋርጠው ይሄዱ። እቺ ሃንዚ በጣም ደስ በሚል ሁኔታ ምግብ እየተመገበች ነበር ከፌሪዋ ጋር ሆና። ቱቱ ግን አልቻለችም፣ ምክንያቱም ያኔ የሰራችው ክፋቱላ ነበር እንደዚህ እንድታረግ ያረጋት፣ ወደ ድንጋይ እንድትቀየር ያረጋት። ከዛም በስተመጨረሻም እቺን የምግብ እናትን አገኘዋት። የምግብ እናትም ደስ ይላል መጣችሁ ወደኔ፣ እንዴት ናችሁ ሁለት ቆንጆ ልጆች አለች። ከዛም አባታችሁን አውቀዋለሁ፣ ከናንተ አካባቢም የምግብ ችግር መፈጠሩን አውቃለሁ፣ ስለዚህ አሁን ትእዛዛችሁን ማድረግ መወጣት አለባችሁ፣ እማዛችሁም ነገር ብዙ ነው አለች። ከዛም በኋላ አንድ ውሃ ውስጥ ያለ ነገር አለ፣ እሱን ማምጣትም አለባችሁ አለቻቸው። ከዛም በቀጣዩ ቀን እቺ ሃንዚ ወደ ውሃ ዳር ሄደች ይሄንም ለማድረግ። በዚህ ሰዓት ግን ያቺ ቱቱ ተኝታ ነበር። ከዛም በመታይበት ሰዓት ድንጋዮች ውስጥ አንድ ፌሪ ተቀብሮ አየች። በዚህ ሰዓት በጣም ተገረመች። አይሆንም አለች። ድንጋዩንም ለመክላት ስትሞክር አቃታት። በዚህ ሰዓት እህቷን ቱቱን ጠራቻት። ቱቱ በቃ አንቺ ልጅ የሰው እርዳታ ብቻ ነው የምታውቂ እያለች እየተናደደች ሄደች። ከዛም ቱቱ ግን ረዳቻት። አስማቷን በመጠቀም ይሄን ድንጋይ ከፈተችው። ይሄን ድንጋይም ስትከፍተው ውስጥ ላይ አንድ የተከደነ ነገር አገኘች። ይሄን የተከደነ ነገርም አነሳችውና ወይ የኔ ነገር ደስ ሲል ምንድነው ብላ ልክ ስትከፍተው አንድ ነገር ወጣ። ከውስጡ ምንድነው ካላችሁ ፌሪ ነበር። ፌሪውም እንደዚህ አላት፣ ስላዳንሽኝ በጣም አመሰግናለሁ። እነዚህ ሰዎች ምግብ እያጠመዱ እየበሉ ያኔ ነው እኔ የተረፍኩ እንጂ በጣም ይገርማል አላት። ከዛ እቺ ቱቱ ለአካባቢው ሰው ሁሉ ዝናብ እያዘነበች አካባቢው እንዲደሰት አደረገች። ይሄንም ፌሪ እንደዚህ አለ፣ በቃ ሁለታችሁን እመልሳለሁ፣ እንደውም አብረን እንሄዳለና ሁለቱንም አስገባቸው። ከዛ ወደ ውሃ ውስጥም ወሰዳቸው። ውሃ ውስጥም ካስገባቸው በኋላ ያቺ የተባለችውን ተክል እንድትወስድ ሃንዚን አደረጋት። ሃንዚም ቆረጠቻት። እቺን ተክልም ከያዘች በኋላ ሃንዚ ደግሞ ሌላኛውን ፍለጋ ሄደች። ወደ ምንድነው ካላችሁ እሳተ ገሞራ በበዛበት ቦታ። በዚህ ሰዓት እሳቱ በሚያቃጥላቸው ሰዓት እቺ ቱቱ እሳቱን ባስማቷ ትከላከል ነበር። ከዛም ግን ሲሄዱ በጣም እሳቱ እየከበዳቸው ነበር። በሚሄዱበት ሰዓት ሌላኛውን ፌሪ ተመለከቱት። ፌሪንም ማግኘት እንዳለባቸው አሰቡ። ከዛም አሰበች። ቅድም የያዘቻትን ነገር ላከችለት ለዚህ ፌሪ እርዱኝ እያለም ነበር። ከዛም ይሄን ፌሪ በዛ በተላከለት አድርጎ ወደነሱ ሄደ። ከዛም አነሳችው ፌሪውን። ከዛም ፌሪውን እንደዚህ አላት፣ አመሰግናለሁ እሺ ልዕልት፣ አመሰግናለሁ፣ ሁለታችሁንም አመሰግናለሁ አላቸው። ከዛም በኋላ ሃንዚ ደስተኛ ሆነች። ከዛም ከዚህ እሳተ ገሞራ ልክ በጣም መውጣት አለብን እያሉ ነበር። ከዛም
የሚፈልጉትን ነገር ማምጣት እንዳለባቸው ግን ግዴታቸው ስለሆነ እሳተ ገሞራ ውስጥ ገቡ። ከዛም እንደምንም ብለው ከዛ እሳተ ገሞራ የተባሉትን ሌላ ሁለተኛ ነገር አገኙ። ከዛም እሳተ ገሞራ ካገኙ በኋላ ደግሞ አሁን በበረዶ መሄድ ጀመሩ። በረዶም በጣም ከባድ ስለነበር እቺ ቱቱ በአስማቷ እየረዳች መሄድ ጀመሩ። ከዛም በረዶውን ካለፉ በኋላ ደግሞ ወደ ልምላሜ ቦታ ነበር። ልምላሜውም ቦታ ጋር ልክ ሲደርሱ ደግሞ ወደ ምን ተቀየረ ካላችሁኝ ወደ በረዶም ወደ ልምላሜ ተቀየረ። ለምንድነው ካላችሁ ጥፋቱ ሁሉ የማን ነው ካላችሁ የቱቱ ነበር። ቱቱ ማዝና እንደዚህ ያለች የሁሌኔ ጥፋት ነው፣ ያኔ አንቺን ባላሰቃይሽ ከጻነት የጀመረ አንቺ እንደዛ ባላረግሽ የሁላ ነገር አይከሰትም፣ ለምግብ አክብሮት ቢኖረኝ አለች። ከዛም በሚሄዱበት ሰዓት በረዶ ግግሩ ውስጥ አንድ ነገር አገኙ። እሱ ምንድነው ካላችሁኝ አንዱ ፌሪ በበረዶ ገሮ ነበር። ከዛም ሃንሲ ያዘነች። ምንድነው ማድረግ ያለብን እያለች ማሰብ ጀመረች። በዚህ ሰዓት ከዛ እሳተ ገሞራ ያወጣቻትን ነገር ልክ ይሄን በረዶ ግግር ስታስነካው ፌሪው ወደ ነበረበት ተመለሰ። በዚህ ሰዓት ፌሪው ደስ አለና አመሰግናለሁ ሃምዚ አመሰግናለሁ አለ። ከዛም ሁሉን ነገር ጨረሱ። የተባሉትን 4ቱንም ነገር አመጡ። ከዛም በኋላ ወደ ምግብ እናት ሰጧት። የምግብ እናትም ደስተኛ ሆነች። በጣም ደስ ትላላችሁ ልጆች፣ የተባላችሁትን ነገር ሁሉ አርጋችኋል፣ ስለዚህ እኔ ደግሞ በመትኩ እቺን ነገር ለእናንተ ሰጣችኋለሁ አለች። በጣምም ደስ ብሏት ነበር እቺ የምግብ እናት። ሁለቱም ፍቅር እንዲማሩ ፈልጋ ነበር። ፍቅርም ተማሩ። ከዛም እቺን ነገር ለማን ሰጣቻት ካላችሁ ደግሞ ለሃንዚ ሰጣቻት። ሃንዚም ተቀበለች። ከዛም በኋላ ራሳችሁን ጠብቁ፣ ከዚህ በኋላ ግን መፋቀር አለባችሁ፣ አካባቢያችሁንም መውደድ አለባችሁ፣ ችግር እዚህ በኋላ እንዳይመጣለች። ከዛ በኋላ አብረው መሄድ ጀመሩ። በሚሄዱበት ሰዓት ለምለም አካባቢ ነበር እየሄዱ ነበሩ። በዚህ ሰዓት ግን አንድ ያልተጠበቀ ነገር ተከሰተ። እሱም ምንድነው ካላችሁ ቱቱ ራባት እስካሁን ስለማትበላ ድንጋይ ስለሚሆንባት ምትነቀው ነገር። ከዛም ኦዴና መመይ ብላ ልክ ልትወርቅ ሳለ ሃንዚ ምስኪን ስለነበረች እችን ዳቦ ከራሷ አውጥታ ሰጠቻት። ከዛም እንድትበላ አደረገቻት። ከዛም እንደዚህ አለቻት፣ ቱቱ ይቅርታ እህቴ፣ እስካሁን ለበደልኩሽ ነገር ይቅርታ። እናታችን ካለፈች በኋላ እስካሁን ብዙ ነገር በድዬሻለሁ። የኔ እህት ሁሉንም ነገር ይቅርታ አድርጊልኝ፣ ከዚህ በኋላ የሚደገመኝ አይሆንም አለቻት። ከዛም እሺ አሁን ነይ ተመገቢ ምግብሽን ብላ አስመገበቻት ምግቡን። ከዛም ሲሄዱ ወደ አካባቢያቸው ሲመለሱ የአካባቢው ሰው ሁሉ ተርቦ ነበር። ከዛም በጣም ግን እነሱን ሲያያቸው ተደሰተ። እዛ ሁለቱንም እንዲነሱ አደረገች። ማንካላችሁ ሃንዚ ከዛ ሁሉ ነገር ነገረቻቸው። መድኃኒትም ይዛ መምጣቷን፣ አካባቢው ጋዚ ዋላ ችግር እንደማይፈጠር፣ ይሄም ዴዲንጋ ሰውን እንደሚያሸንፉት ነገረቻቸው። ከዛም ትልቅ የድስት ይዘው እንዲመጡ ነገረቻቸው። እነሱም እንደተባሉ ትልቅ የድስት ይዘው መጡ። ከዛም የሰበሰበችውን ነገር እነዛ ፌሪዎች ሁሉ የሰጧት ያዳነችበትን ነገር ሁሉ ይዛ መጣች። ለሷም ለእህቷም እንደመገበቻት እያስታወሰች ከዛ በኋላ ልክ እነዚህን ሁሉ ምንድን ማድረግ እንዳለባት ልክ እያሰበች ነበር። ከዛም ወደዚህ ድስት ከተተቻቸው። ፌሪዎችም ወደ ድስት እንዲገቡ አደረገቻቸው። በዚህ ሰዓት ይሄ ድስት ውስጥ ያሉት ነገሮች መንፈስ በትንፋሽ መልኩ እየወጡ ይሄን የድንጋይ ትልቅ ሰውዬ በሚገርም ሁኔታ ወደ ምግቧ እናት ቀየሩት። ከዛ የምግቧም እናት እንደዚህ አለች፣ ደስ ይላል፣ እውነተኛው መልስ አግኝተሽዋል፣ ስለዚህ አሁን አካባቢው የሚመለስ ይሆናል፣ ይሄ ምግብ ሰርተሽ ለሁሉም አብያቸው አለቻት። ከዛም በኋላ በሚገርም ሁኔታ እሺ አለች ሃንዚ። ከማን ጋር ሆናችሁ ካለችኝ ደግሞ ከቱቱ ጋር ሆና። ከዛም በዚህ ድስት ምግብ በመስራት ለአካባቢው ሰው እንዲጠጡና እንዲበሉ አደረገች። ከዛም የአካባቢው ሰው ደስ በሚል ሁኔታ ወደ ነበረበት ተመለሰ። ከዛም በቀጣዩ ቀን ከአባቷ ጋር ሁና እሷ ሃንዚ እና ደግሞ ወቷ ቱቱ ጋር ሆነው ልክ ሲወጡ የአካባቢው ሰው እነሱን ማመስገን ጀመረ። ከዛም አንዳንዴም ደግሞ በአካባቢው አላስፈላጊ የሆነ ነገር ሲፈጠር፣ አላስፈላጊ ዝናብ ሲከሰት እቺ ቱቱ ለአካባቢው ሰው ይሄን በማረጋጋት ምስጋናን ማግኘት ጀመረች። ሃንዚ ደግሞ ደስ በሚል ሁኔታ በዚህ ትልቅ ድስት ምግቦችን በመስራት አካባቢው ላይ ህመም ከዚህ በኋላ ተመልሶ እንዳይመጣ ማድረግ ጀመረች። ይሄን ሁሉ የምታረግም አካባቢውን በመውደዷ ነበር። በሚገርም ሁኔታ የአካባቢውም ሰው በዚህ ሁሉ ነገር ደስተኛ ሆነ። አካባቢውም ላይ ሰላም ሆነ። የሁላ ነገር የተፈጠረ በሃንዚና በቱቱ አለመስማማት
ይሰማት ነበር። አሁን ግን ሃንዚና ቱቱ ተዋደዱ። ልክ ቱቱም ሄደችና ሃንዚን እህቴ የምወድሽ እህቴ ስራሽን እየሰራሽ ነው አለቻት። ከዛም አዎ አለቻት። በዚህ ሰዓት ታሪኩ ተጠናቀቀ። ሁለቱ ተዋደው ልጆች ከዚህ መማር ያለባችሁ ነገር ምንም ቢሆን እህትና እህት መዋደድ እንዳለበት ነው። ቻናሉን ሰብስክራይብ ማድረግ ቪዲዮውን ላይክ ማድረግ እንዳትረሱ። AXM Fairy Tale